ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 14 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። 33ኛ ክፍለ ጦር ዳግም ወደ ታሪካዊ አንድነታቸው የመለሳቸው የገረመው ወንዳወክና የዮሐንስ አለማየሁ ልጆች ጠላትን በማንበርከክ አሳፍረው መለሱ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ዳግም ወደ ታሪካዊ አንድነታቸው የመለሳቸው የቋሪቱ ገረመው ወንዳወክና የጎንጂው ዮሐንስ አለማየሁ ልጆች ጠላትን በማፈራረስ አሳፍረው መልሰውታል ተብሏል። 11 አባላቱን ያስቀነሰው አገዛዙ አመሻሹን ከወይ በይን ጤና ጣቢያ 2 ካሶኒ ቁስለኛ አዝሎ ወደ ገበዘ ማርያም ተመልሷል። በተመሳሳይ ዜና ጡት ቆራጩ አረመኔ ሰራዊት በገነት አባ አቅራቢያ ሮቢት በሚባል ቦታ ለአፈና በሄደበት በማይነጣጠሉት አረንዛው ዳሞትና ገረመው ወንዳወክ ወንድማማቾች ልጆች በከበባ ሲወቀጡ ውለዋል። የ33ኛ ክፍለ ጦር አንድ አባል በገነት አባ አቅራቢያ ትንኮሳ አድርጎ ከተመለሰው አረመኔ ሰራዊት ምሽግ ሰርጎ በመግባት በዱላ ማጅራቱን በመምታት መሳሪያውን ማርኮ ወጥቷል ሲል ክፍለ ጦሩ ጨምሮ ገልጿል። በጎጃም መተከል 40 አማሮች በኦሮሞ ታጣቂዎች ተገደሉ። በጎጃም ክፍለ ሀገር መተከል በወያኔ አከላለል ቤኒሻንጉል ጉሙዝ ክልል እየተባለ በሚጠራው መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ትናንት በአገዛዙ የሚደገፈው ታጣቂ ቡድን ወደ አካባቢው መግባቱን ዘግበን ነበረ። በኩጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ.ም 298 ሰው በጉሙዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። ትናንት ግዛት አስፋፊው የኦህዴድ ብልጽግና ኃይል በስውር ያሰማራው በጃል ቃንቄ የሚመራው የሸኔ ኃይል በመተከል ቡለን ወረዳ 42 የሚደርሱ የአማራ የጉምዝና የሽናሻ ህዝቦች ላይ ጭፍጨፋ ፈጽመዋል። የኦሮሚያ ክልል በቡለን ወረዳ ኩታገጠም በሆነ ወንበራ ወረዳ ሰፊ የፖለቲካ ስራ ሲሰራ የቆየ ሲሆን ቡለን ወረዳ የሚኖረውን የራሴ ከሚሉት ውጭ ያለውን ነዋሪ ለማጽዳት ያለመ ጭፍጨፋ በጫካው ብልጽግና በኩል ተፈጽሟል። የዓለም መሪዎች በጆሃንስበርግ ደቡብ አፍሪካ በሚካሄደው የጂ20 የመሪዎች ጉባኤ ላይ እየተወያዩ ባሉበት ወቅት ከጉባኤው ማዕከል ውጪ ከፍተኛ ተቃውሞ ተቀሰቀሰ። በናስሬክ ኤክስፖ ማዕከል አቅራቢያ በተካሄደው በዚህ ተቃውሞ ሁሉም አማራ የተባበረ ማህበር የተባለ የኢትዮጵያውያን ቡድን እንዲሁም የደቡብ አፍሪካው ኡምኮንቶ ዌሲዚቢ ፓርቲ እና ኦፕሬሽን ዱዱላ የተባሉ ድርጅቶች ተሳትፈዋል ተብሏል። ትናንት ጠዋት ተቃዋሚዎቹ ወደ ጉባኤው ማዕከል ለመግባት ሲሞክሩ ሁከት የተቀሰቀሰ ሲሆን ፖሊስም ሰልፈኞቹን ለመበተን የጎማ ጥይቶችን መጠቀሙ ተዘግቧል። በተፈጠረው ግርግር በርካታ ተቃዋሚዎች በቁጥጥር ስር የዋሉ ሲሆን አንድ የፖሊስ አባል ጉዳት እንደደረሰበት ተገልጿል። የዘር ማጥፋት ወንጀል እየተፈጸመ ነው የሚል መፈክር የተሰማ ሲሆን የሁሉም አማራ የተባበረ ማህበር ተወካይ የሆኑት አቶ ደምሴ ደሳለኝ የተቃውሟቸው ዋነኛ ዓላማ በኢትዮጵያ ውስጥ በአማራ ብሔር ላይ የተፈጸመ ያለውን ያነጣጠረ ግድያ ለዓለም አቀፉ ማህበረሰብ ለማጋለጥ መሆኑን ተናግረዋል። አቶ ደምሴ በሰጡት አስተያየት እኛ የምንወክለው እየታረደና እየተገደለ ያለውን የአማራን ህዝብ ነው። ታዬ አጽቀ ሥላሴ በአገራችን የዘር ማጥፋት ወንጀል እየፈጸመ ነው። በተለይም በእኛ ብሔር በአማራ ላይ ያነጣጠረ እዚህ የተገኘ ነው። የእሱን ጭካኔና የጦር ወንጀሎች ለጂ20 አባላትና ለሌሎች ዓለም አቀፍ ድርጅቶች ለማጋለጥ ነው ብለዋል። የደቡብ ወሎ ዞን ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል አሉ። በደቡብ ወሎ ዞን ሐይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል ብለዋል። ተፈናቃዮቹ እንዳሉት እስከ 7 ወራት ልዩነት ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን እስከ መቋረጥ ደርሷል። በሂደት ቆይቶም ቢሆን የሚቀርበው ምግብ የተበላሸ መሆኑ ወደ ከተማ በመውሰድ ለእንስሳት መኖነት ለመሸጥ እስከ መገደድ እንዳደረሳቸውም ተናግረዋል። የውጫሌ ወረዳ የምግብ ዋስትና ባልደረባ የተፈናቃዮቹን አቤቱታ አረጋግጠው ከ5 ወራት በኋላ አሁን መጠነኛ ድጋፍ ማድረግ መጀመራቸውን ተናግረዋል። ስማቸውን የማንጠቅስ ተፈናቃይ ከምስራቅ ወለጋ ተፈናቅለው ሐይቅ አካባቢ ከሰፈሩ ጥቂት ዓመታት ተቆጥረዋል። ለወትሮ ለወራት እየዘገየ ይመጣ የነበረው እርዳታ በመቋረጡ ለከፋ ችግር መዳረጋቸውን ለዶቼ ቬሌ ተናግረዋል። አረ ምን አለን ብለህ ነው? በጣም ችግረኛ ነን። ምንም ነገር የለም። የሚሰጠንም በቆሎ ነበር። በ4 ወር
በ3 ወር ያንንም ደግሞ የበሰበሰ የነቀዘ 2001 ዓመተ ምህረት 2002 የተመረተ ነው በቆሎ። በዚያ ላይ ምንም ነገር የለንም፣ መሬት ነው የምንተኛው፣ በጣም ችግር ላይ ወድቀናል። እዚያው ሐይቅ እንደሚኖሩ የነገሩ ሌላው ተፈናቃይ በአስከፊ ሁኔታ ውስጥ መኖራቸውን ቢያረጋግጥም እርዳታ ይመጣልናል የሚል ተስፋ ግን እንደሰነቁ ነው። ምን እናደርጋለን? ችግር በችግር ሆነናል። እኛ እንኳን መቼም ችግሩ ይፈታልና መቼም ይህ ሁሉ ጉልበተኛ ሰርቶ ይበላል የሚል ተስፋ ነበረን። የእርዳታው እንኳን የሚያረካ አይደለም። አልሐምዱሊላህ ተኝቶ ማደሩም አንድ ነገር ነው ብለዋል። ከኦሮሚያ ከትግራይና ከአፋር ክልሎች በተለያዩ አጋጣሚዎች በተቀሰቀሱ ግጭቶች ከቤት ንብረታቸው የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች በደቡብ ወሎ ዞን በተለያዩ የመጠለያ ጣቢያዎች ተጠልለው እንደሚገኙ ጣቢያችን ሲዘግብ ቆይቷል ብሏል ዶቼ ቤሌ። ስማቸውን የማንጠቅስ አንድ የአፋር ክልል አዳይቱ ተፈናቃይ በአምባሰል ወረዳ ከደረሱ አሁን 5 ዓመታት ማስቆጠራቸውን ይናገራሉ። የሰብአዊ እርዳታ መጠለያ ፍለጋ አስቸጋሪ ዓመታት ማሳለፋቸውን የገለጹት ተፈናቃዩ አሁን ከሱዳን ጭምር ወደ አካባቢው በርካታ ተፈናቃዮች እየደረሱ መሆናቸውን ችግሮቹን እያወሳሰበው እንደሚገኝ ነው የገለጹትም። በዚያው እኔ በመጣሁበት 2013 ግን ከትግራይ ብዙ ማህበረሰብ መጣ። በዚያም ከአፋርም ከኦሮሚያም መጣ። አሁን እየጨመረ ነው የመጣው። ከዚያ አሁን ደግሞ ከሱዳንም መጥተዋል። በጣም ብዙ ማህበረሰብ ነው ከሱዳን የመጣው። በአካባቢው የተፈናቃዮችና ስደተኞች መጨናነቅ ራሱን የቻለ መጠለያ ጣቢያ እንዳይኖር አድርጓል የሚሉት ተፈናቃዮች የሃይማኖት ተቋማትን ጨምሮ በተበታተነ ሁኔታ ውስጥ መገኘታቸው የሰብአዊ እርዳታ ለማግኘት የሚያደርጉትን ጥረት ተስፋ አስቆራጭ እንዳደረገባቸው ነው የተናገሩትም። በቃ ምንም መፍትሄ የለንም። አሁን ብዙ ነገር ጠይቀናል። መጠለያ ካምፕ ጠይቀናል። ተደራጅተን ጊዜያዊ ኮንቴነር እንኳን እንዲሰጠን ጠይቀናል። መልስ የለም ግን የለንም። ተፈናቃዩ አሁንም በ7ም በ8ም ወር የምትመጣውን እርዳታ እየጠበቀ መኖር ሆኗል። ተስፋ የለንም አሁን ብለዋል። በደቡብ ወሎ ዞን ውስጥ ለሚገኙ ተፈናቃዮች የሰብአዊ እርዳታ በወቅቱ ለምን ማድረስ እንዳልተቻለ ለመጠየቅ በዞኑ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ኃላፊ አቶ አሊ ሰይድ የእጅ ስልክ ላይ በተደጋጋሚ ብንደውልም ስልካቸው ዝግ ነው። የክልሉ እሳት አደጋ ስራ አመራር ኮሚሽን ኃላፊ ምላሽ ለማካተት ያደረግነውም ጥረት የኮሚሽነሩ ዲያቆን አስፋው ስልክ ባለመነሳቱ ሳይሰምር ቀርቷል። ነገር ግን ስማቸው እንዳይጠቀስ የጠየቁን የውጫሌ ወረዳ የምግብ ዋስትና ጽህፈት ቤት አንድ ባልደረባ በተፈናቃዮች የቀረበውን አቤቱታ አረጋግጠው እርዳታው ከደረሳቸው አሁንም በ5ኛ ወር ለማድረስ ጥረት እያደረጉ መሆናቸውን ተናግረዋል። ለችግሩ መንግስት ትኩረት አለመስጠቱን ነገሮች እንዲወሳሰቡ ማድረጋቸውን የሚናገሩት ባልደረባው ከተፈናቃዮች የተበላሸ ምግብ እየቀረበ ነው ለሚለው ወቀሳም ማረጋገጫ ሰጥተዋል። ያው የትኩረት ማነስ ነው። መንግስት ትኩረት ሰጥቶ እየደገፋቸው አይደለም። ይህም ደግሞ የሚሰጠው ጥራቱን የጠበቀ ይሄን ያህል አይደለም። በቆሎ በ4ም በ5ም ወር ነው የሚሰጣቸው ብለዋል። ከላይ የሚመጣው ብዙ መፍትሄ እየሰጣቸው እንዳልሆነ የገለጹት የአደጋ መከላከል ባለሙያው ለጊዜው እንደ መፍትሄ የወሰዱት የአካባቢውን ማህበረሰብ በማስተባበር አካባቢያዊ መፍትሄ በማበጀት ላይ እያተኮሩ መሆናቸውን ገልጸዋል ብሎ የዘገበው የጀርመን ድምፅ ነው። እናት ፓርቲ ትናንት ዳር 13 ቀን 2018 ዓመተ ምህረት ባወጣው መግለጫ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ውስጥ በንጹሃን ዜጎች ላይ ሃይማኖትን የለየ ፍጅት መፈጸሙን አስታውቋል። ፓርቲው በጥቃቱ 3 የኦርቶዶክስ እምነት ተከታዮች መገደላቸውንም ገልጿል። መግለጫው እንዳመለከተው ጥቃቱ የተፈጸመው በሚታና ሂኔሳ ቀበሌ ሚታና ዮሐንስ አጥቢያ ነው። ከተገደሉት 3 ሰዎች በተጨማሪ አንድ ሰው በሞትና በህይወት መካከል እንደሚገኝና ሌሎች 3 ሰዎች ደግሞ ታግተው መወሰዳቸውን ፓርቲው ዘርዝሯል። በተገደሉት ሰዎች ላይ ዛሬውኑ በሚታና ዮሐንስ ቤተክርስቲያን ስርዓተ ቀብር መፈጸሙን አክሏል። እናት ፓርቲ ድርጊቱን የተጠና ዘር ፍጅት ወይም ጄኖሳይድ ሲል በጽኑ አውግዞታል። ይህ በሽፋን የሚፈጸም የክርስቲያኖች ጭፍጨፋ መሆኑን የገለጸው ፓርቲው መንግስት ቸል ብሎታል ሲል ወቀሳ አቅርቧል። ፓርቲው ህዝቡ በዝምታው መወጠል እልቂቱን የማባባስ መሆኑን ተረድቶ ተባብሮ ራሳቸውን እንዲጠብቁ ሊያግዛቸው እንደሚገባ ጥሪ አቅርቧል። በመጨረሻም ፓርቲው ለሟች ቤተሰቦች እረፍተ ነፍስን የተመኘ ሲሆን የታገቱትን ያለምንም ቅድመ ሁኔታ እንዲፈቱ በአጽንኦት ጠይቋል። ደቡብ አፍሪካ በባለፈው ዓመት የቡድን 20 ፕሬዝዳንትነትን የተቀበለችው ታዳጊ ሀገራትን የሚፈትኑ ጉዳዮች የመሪዎቹ የስብሰባ አጀንዳ እንዲሆኑ የማድረግ ተስፋ ሰንቃ ነበር። በአፍሪካ ምድር ለመጀመሪያ ጊዜ የሚካሄደውን ስብሰባ የምታዘጋጀው ደቡብ አፍሪካ የዓለማችን ከፍተኛ ኢኮኖሚ ባለቤት ለሆኑት የቡድን 20 ሀገራት መሪዎች ልታቀርብ ከምትችላቸው ጉዳዮች አንዱ ብድር ነው።
ነው። በኢኮኖሚ ከላቁ ሀገራት ጋር ሲነጻጸር ከ2 እስከ 4 እጥፍ ከፍተኛ ወለድ ለሚከፍሉት ታዳጊ ሀገራት የሚቀርበው ብድር በዝቅተኛ የወለድ ምጣኔ መቅረብ አለበት የሚለውን መከራከሪያ ለመሪዎቹ የማቅረብ ፍላጎት አላት። የአየር ንብረት ለውጥ መቋቋሚያ የገንዘብ ድጋፍ ማግኘት፣ በባለ ብዙ ወገን መድረኮች ላይ በአፍሪካ ሀገራት ተሳትፎ ማሳደግ እንዲሁም ውድ ለሆኑ ማዕድኖቻቸው የተሻለ የሚባሉን ዋጋ እንዲያገኙ ማድረግ ዛሬ ህዳር 13 እና ነገ ህዳር 14 ቀን 2018 ዓ.ም የሚካሄደው ስብሰባ አጀንዳዎች ናቸው። እስካሁን ድረስ ግን ከስብሰባው ጋር በተያያዘ መነጋገሪያ የሆነው ነጥብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስብሰባው ላይ ላለመገኘት መወሰናቸው ነው። ፕሬዝዳንቱ ስብሰባው ላይ ለመገኘት በምክንያት የጠቀሱት በሰፊው ውድቅ የተደረገው የደቡብ አፍሪካ ነጮች ጉዳይ ነው። ትራምፕ በቁጥር ትንሽ የሆኑት ነጮች በከፍተኛ መጠን እየተገደሉና መሬታቸው እየተቀማ ነው ይላሉ። ይህ ጉዳይ ካለፈው ዓመት ጀምሮ የሁለቱ ሀገራት ግንኙነት ይበልጥ እንዲሻክር አድርጓል። አሜሪካ በዋሽንግተን የነበሩትን የደቡብ አፍሪካ አምባሳደር አባራለች። ለሀገሪቱ ከምታደርገው የገንዘብ ድጋፍ ውስጥ የተወሰነውንም ቀንሳለች። ከዚህም ባሻገር ከሰሃራ በታች ባሉ ሀገራት ላይ ከተጣሉ ታሪፎች መካከል ከፍተኛ የሆነው የ30 በመቶ ቀረጥ ደቡብ አፍሪካ ላይ ጭናለች። ትራምፕ መጀመሪያ የተናገሩት በእሳቸው ምትክ ምክትል ፕሬዝዳንቱ ጄዲ ቫንስ እንደሚገኙ ነበር። ከ2 ሳምንት በፊት ግን አንድም የአሜሪካ ተወካይ በቡድን 20 ስብሰባ ላይ እንደማይሳተፍ አስታውቀዋል። የአዘጋጇ ደቡብ አፍሪካ መንግስት ከአሜሪካ የሚቀርብበትን ውንጀላ በተመለከተ የመለሰው የዲፕሎማሲያዊ አነጋገርን በጠበቀ የተጋፋጭነት አቋም ነበር። በነጮች ላይ የዘር ማጥፋት እየተፈጸመ ነው የሚለውን ክስ በጽኑ ውድቅ ያደረገው የደቡብ አፍሪካ መንግስት አሜሪካ ተሳተፈችም አልተሳተፈች ስብሰባው እንደሚካሄድ ገልጿል። የቡድን 20 አገራት ስብሰባ ሊካሄድ 48 ሰዓታት ሲቀሩት አሜሪካ በድንገት አቋሟን መቀየሯን አስታወቀች። የአሜሪካ መንግስት ደቡብ አፍሪካ ውስጥ ከሚገኙ ዲፕሎማቶች የተውጣጣና አነስተኛ ቁጥር ያለው ቡድን በጂ20 ቀጣይ ፕሬዝዳንት ርክክብ ላይ እንደሚሳተፉ ገልጿል። ይህም ቡድን ቢሆን ግን በአባል ሀገራቱ ስብሰባ ላይ እንደማይሳተፍ ተናግሯል። ሁለቱም ሀገራት መካረራቸውን ለማርገብ ማቀዳቸውን የሚያሳይ ምንም ምልክት አለመኖሩን ተከትሎ አሜሪካ በቀጣይ ዓመት በምታዘጋጀው የቡድን 20 ስብሰባ ላይ የደቡብ አፍሪካ ዲፕሎማቶች እንዳይሳተፉ ሊከለክሉ ይችላሉ የሚል ስጋት ተፈጥሯል። የደቡብ አፍሪካ የፋይናንስ ሚኒስትር ኤኖክ ኦዶንጎዋና በዚህ ሳምንት መጀመሪያ ከጋዜጠኞች ጋር በነበራቸው ቆይታ አገራቸው በቀጣዩ የቡድን 20 ስብሰባ ላይ ልትሳተፍ የማትችለው በአንድ ምክንያት እንደሚሆን ተናግረዋል። የቡድን 20 አባል ነን፣ ተጋባዥ አገር አይደለንም፣ ስለዚህ ከማንም ግብዣ እንዲቀርብልን አንፈልግም ብለዋል። አሜሪካ እንድንሳተፍ የማትፈልግ ከሆነ ይህንን ማድረግ የሚቻልበት ብቸኛ መንገድ ቪዛ መከልከል ነው ሲሉ አገራቸው የቀጣዩን ዓመት ስብሰባ የማትካፈልበት ሌላ ምክንያት እንደማይኖር አስረድተዋል። አጀንዳዎችን ወደፊት መግፋት ይፈልጋል። በዚህ በተከፋፈለ ዓለም ውስጥ ምንም እንኳን እንደ ቡድን 20 ባሉ ባለብዙ ወገን ተቋማት አማካኝነት ስምምነት ላይ መድረስ አስቸጋሪ ቢሆንም ይህ አይነቱ ጥምረት ከመቼውም ጊዜ በላይ አስፈላጊ እንደሆነ ፕሮፌሰር ካላንድ ይናገራሉ። በምድር ላይ ያለው የሰው ልጅ ሕይወት፣ የአየር ንብረት ለውጥ፣ የስነ ህዝብ ለውጥ፣ የቴክኖሎጂ አብዮትና በመሳሰሉት ጉዳዮች የህልውና ተግዳሮት እያጋጠመው ነው። እነዚህ ሁሉ ለሰው ልጅ በጣም ከባድ የሆኑ ጫናዎች ናቸው። ዓለም አቀፍ ቅንጅትና ትብብር ከሌለ እነዚህን ተግዳሮቶች መቋቋም አይቻልም ብለዋል። ፕሬዚዳንት ትራምፕና ደጋፊዎቻቸው ባለብዙ ወገን ተቋማት በትክክል የሰዎችን ህይወት ለመለወጥ ያላቸውን አስተዋጽኦ አነስተኛ እንደሆነ ይከራከራሉ። ከእነዚህ ተቋማት ይልቅ በሁለት ሀገራት መካከል የሚደረጉ የሁለትዮሽ ስምምነቶችን ይመርጣሉ። ደቡብ አፍሪካና ሌሎች ታዳጊ ሀገራት እንደ ለድሃ ሀገራት የብድር ዋጋን መቀነስ ያሉ ጉዳዮች እንደ IMF ያሉ ዓለም አቀፍ ተቋማትን ስምምነት እንደሚጠይቅ በመግለጽ ይከራከራሉ። አንድ ለአንድ በሚደርሱ ስምምነቶች ይህንንም ማሳካት እንደማይቻልም ያስረዳሉ። በብዙ መልኩ ሲታይ የደቡብ አፍሪካ የቡድን 20 ፕሬዝዳንትነት ስለ ባለ ብዙ ተቋማትና ውጤታማነታቸው የሚደረገው ሰፊ ክርክር አንድ አካል ነው። ደቡብ አፍሪካ ነገ እሁድ የቡድን 20 ሀገራት የጋራ የስምምነት መግለጫ እንዲያወጡ ማሳመን ከቻለች የዓለም ሀያሏ አገር ሳትገኝ እንኳን ስምምነት ላይ መድረስ እንደሚቻል ማረጋገጫ ሊሆን ይችላል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።